እሺ እንኳን ደህና መጣችሁ። አሌፍ ቤት ላይ ለመወያየት ስለመጣችሁ እጅግ አድርገን እናመሰግናለን። ቆንጆ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ አሌፍ ቤት የተሰኘው የደራሲ ወንድሙ ገዳ መጽሐፍ ላይ ዶክተር ዳንኤል ሰለሞን የሰራውን ሪቪው የምናይበት፣ ሁለቱም መጽሐፉም ፕሬዘንቴሽኑም አነጋጋሪ ናቸውና በጉጉት ነው እንግዲህ እኔ ራሴ ለመስማት ቁጭ ያልኩት ማለት ነው። እንደ አስተዋዋቂ ጥቂት ልበል ስለ ሁለቱም ብዙ ናቸው፣ ግን በጣም በጥቂቱ ከደራሲው ልጀምር። ደራሲ ወንድሙ ገዳ በኮተቤ መምህራን ትምህርት ኮሌጅ በእንግሊዝኛ ቋንቋና ስነ ጽሁፍ በዲፕሎማ ተመርቋል። ከምረቃ በኋላ በተለያዩ ሁለተኛ ደረጃ ትምህርት ቤቶች ሲያስተምር ቆይቶ አዲስ አበባ ዩኒቨርሲቲ በመግባት ለመጀመሪያ ዲግሪ የእንግሊዝኛ ቋንቋና ስነ ጽሁፍ ያጠና ሲሆን ቆይቶም ከዚሁ ዩኒቨርሲቲ በእንግሊዝኛ ስነ ጽሁፍ ሁለተኛ ዲግሪ አግኝቷል። በአዲስ አበባ ዩኒቨርሲቲ የሁለተኛ ዲግሪ ተማሪ በነበረበት ወቅት የትርፍ ሰዓት ጋዜጠኛ በመሆን በኢትዮጵያ ፕሬስ ድርጅት አገልግሏል። በጎንደር ዩኒቨርሲቲ በእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል በመምህርነትና የትምህርት ክፍሉ ኃላፊ በመሆን ሰርቷል። ከ2001 ዓ.ም ወደ አሜሪካ እስከመጣበት 2004 ዓ.ም ድረስ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ባህሎች አካዳሚና በዩኒቨርሲቲው የድህረ ምረቃ መርሃ ግብር ክፍል ተቀጥሮ የሰራ ሲሆን በዚሁ ዩኒቨርሲቲ አስተምሯል። በ2016 ዓ.ም አሌፍ ቤት የተባለውን የልብ ወለድ ስራውን አሳትሟል። አሁን የምንወያይበትን ማለት ነው። ክብር ሽልማት ባዘጋጀው ውድድር አሌፍ ቤት ከዓመቱ ምርጥ 5 ረጅም ልብ ወለዶች አንዱ ሆኖ የተመረጠ መጽሐፍ ነው። ከአሌፍ ቤት በመቀጠል ደግሞ በእንተ ኢትዮጵያ የተሰኘ መጽሐፍ ማሳተሙም ይታወቃል። ወንድዬ እንኳን ደህና መጣችሁ። አጭር ነገር እንኳን ብትል ደስ ይለኛል። እንደምን ዋላችሁ። እንኳን ደህና መጣችሁ። በጣም ደስ ብሎኛል ስላገኘኋችሁ ሁላችሁንም። አስቀድሜ ደራሲና እውቅ ቀድሞ የአዲስ አበባ ዩኒቨርሲቲ መምህር ዶክተር ዳንኤል ሰለሞንን ለጊዜ እና ለዚህ ድንቅ ስራ አንዳንድ ነገር ስለነገረኝ ነው አስቀድሜ የምናገረው። በጣም አመሰግናለሁ። ታዋቂዋ ትንታጓ ጋዜጠኛ እና የሰብአዊ መብት ተሟጋች ርዕዮት ዓለሙ ይህንን አወያይ ሆና በመምጣቷ በጣም ከልብ አመሰግናለሁ። እዚህ መሀላችን በጣም የምናከብራቸው ሰዎች አሉ። በጥበብ እንኑር የኪነ ጥበብ ፕሮግራም አዘጋጅና አቅራቢዎች ወንድሜ ኢሳያስና እህቴ ቅድስት በጣም እናመሰግናለን። የንጫወት የኪነ ጥበብና የስነ ጽሁፍ መርሃ ግብር ተሳታፊዎች፣ አዘጋጆች ይሄንን ፕሮግራም ስላዘጋጃችሁ በጣም ከልብ አመሰግናለሁ። በተለይም ደግሞ የሳንኮፋ ካፌ ቪዲዮና መጽሐፍት ቤት መደብር ባለቤት ፕሮፌሰር ኃይሌ ገሪማ ለኪነ ጥበብ እድገት የሚያደርገውን ያላሰለሰ ጥረት ከልብ ማመስገን እፈልጋለሁ። እዚህ መሃላችሁ በመሰራቸው ስራዎች በሙሉ ከጎኔ በመሆን ጉልበቴ ኃይሌ የሆነ ደግሞ ልጄ ዳንኤል ወንድሙ አለ። ለሁላቸውም ታንኪ በሉልኝ በጭብጨባ። በጣም አመሰግናለሁ። እሺ ወንድዬን በጣም አመሰግናለሁ። ወደ ዶክተር ዳንኤል ሰለሞን ደግሞ ልለፍ። ባጭሩ ነው እሱንም ዶክተር ዳንኤል ሰለሞን በርካታ የልብ ወለድ፣ ኢልብ ወለድ እንዲሁም የግጥም ስራዎች አሉት። ከልብ ወለዶቹ ዘ ብሉ ዌቭ፣ ፔን ቱ ፓወር ኤንድ ሲኪንግ ፎር ሰልፍ፣ ከፕሮዝ ፊክሽን ስራዎቹ ዘ አይጋድ ኤንድ ሮቦቲክ ሮማንስ፣ ከግጥም መድብሎቹ ኮስሚክ ፓራዶክስ ኤንድ ዘ ዋር ኦፍ ቱ ብራዘርስ ተጠቃሽ ናቸው። ከአማርኛ ስራዎች ውስጥ ከአመታት በፊት ታኪዮን የተሰኘ ረጅም ልብ ወለዱ ላይ ከኔ ጋር ቆይታ ስላደረግን ያው ቆንጆ ጊዜ ነበርና እሱን አስታውሳለሁ። በአሁኑ ወቅት ፕሮዳክት ሳይንቲስት በመሆን አድሚኒስትሬቲቭ ኦፊስ ኦፍ ዩኤስ ኮርትስ ውስጥ ይሰራል። ባለትዳርና የ3 ወንዶች ልጆች አባት ነው። ዘ ጂኒኦሎጂ ኦፍ ዴቪል ኮንስትራክቲንግ ኢቪል ስሩ ሚዝ ስፔስ ኤንድ ሲምቦል ኢን ወንድሙ ገዳስ አሌፍ ቤት በሚል ርዕስ የሚያቀርበውን ውይይት ነው የምናደምጠው። የሚያቀርበውን በጣም የሚገርም ነው እንዳልኳቸው። አሌፍ ቤት ብቻ ሳይሆን ራሱ አሌፍ ቤት ላይ የተደረገው ደግሞ የሚቀርበው በዶክተር ዳንኤል እንደዚሁ የሚገርም ነው። ከዛ በፊት አጭር ነገር ከአሌፍ ቤት ላይ ላንብብላችሁ። ቀዊል
ምን ብለን ነበር የቆምነው? እንዲህ ብሎ ነው የሚጀምረው ወንድዬ። አዎ ብርሃንና ሰላም ማተሚያ ቤት ፊት ለፊት 4 ሰዎች አስከትላ ከፊቴ ተገተረች። ረዥም ሹል ሞጥ ሟጣፏ ቀድሟት የትም ይደርሳል። የሆነ ቦታማ ይቻታለሁ። ተወዳዶ እባላለሁ። ሙሉ ስሜ ቅድስት ተወዳዶ ነው። ስታስመስል ነው እንጂ ታውቀኛለህ። ለማንኛውም ለዱላ ሻሙ ሳይሆን ለአቅመ ውይይት የደረሱ ሰዎችን ይዤ ለመጥቻለሁ። ምን እንደሆነ ታውቃለህ? ሁሉም ነገር መጠን አለውና አንተም ልክህን እወቅ። ልንገርህ፣ ሁላችንም ለማይወዳደሩ የተለያዩ እጹብ ድንቅ በረከቶች ነው የተመረጥነው። ሁላችንም ብስራት ነጋሪ መሆን እንፈልጋለን አለብንም። በመሆኑም ተፈጥሮ በመግቦቷ እኔን ሰጠችኝ ብትል ይበቃሃል። አንተ ግን ማህቶት ነኝ፣ ከኔ በላይ ኖላዊ አማናዊ ከየት ተገኝቶ አልክ? ተዋትም ቦጥረር ጮሃማ አታውቆፍ አንድ ቀን ብትጮህ እለቁ እለቁ አለች። ለመታበዬ በቂ ማስረጃ ያላት እንዲመስልላት ለጊዜው ዝም አልኩ። አንዱ ግቧ አፍ ማስያዝ መሆኑ ገብቶኛል። አፏን በልኳ በያዘች ይላል እና ከዚህ በላይ አፏን በያዘች ሳትሉኝ ወደ ዶክተር ዳንኤል። እሺ ሁላችሁንም እጅግ አድርጌ አመሰግናለሁ። ይህንን መጽሐፍ እንዳነበብኩ የተሰማኝን ስሜት በአንድ አርቲክል ምናምን መንገድ ጽፌው ነበረ። ከ3-4 ወር በፊት ያንን አርቲክል ፐብሊሽ አድርጌዋለሁ አካዳሚያ ላይ። ወደ 89 የሆኑ የሌላ አካባቢ ምሁራኖች አይተውታል እና ርዕሱ አትራክቲቭ ስለነበር አንዳንዶቹ በኢሜይል በምናምን ሊያገኙኝ ሞክረው ነበረ እና አሌፍ ወደ ጥናቱ ከመሄዴ በፊት ራሱ ርዕሱን 1-2 ፖይንት እዛ ላይ ተናግሬ ወደ ርዕሱ ወስዳቸዋለሁ። አሌፍ የሂብሪው የመጀመሪያ አልፋቤት ነው። ልክ ሀ የኢትዮጵያ ፊደል የመጀመሪያው አልፋቤት የአማርኛ እንደሆነ እና የመጀመሪያ ፊደል ብቻ ሳይሆን ልክ እንደ ኢትዮጵያው አማርኛ በውስጡ ሰፊ ኮንሴፕት ያለው ነው። አሁን እኛ ሀ ስንል ሀልዎተ ለእግዚአብሔር እምቅድመ ዓለም የሚል እንትን አለው አብሮት የሚሄድ ማለት የእግዚአብሔር ህልውና ከዓለም ከመፈጠሩ በፊት የሚያመለክት ነው። ለስንል ለምሳሌ ለበሰ ስጋ ማርያም የሚል እንትን አለው። ስጋ ከማርያም ለበሰ እንደዚህ አይነት እንትን አለው። ያ ሀሌፍ የሚባለው ያለው ኮንሴፕት ምንድነው? ምክንያቱም ኮንሴፕቱ በጣም አስፈላጊ ስለሆነ ነው። በዲስከሽኔ ላይ መንገር የምፈልገው ምንድነው ኮንሴፕቱ? አንደኛ አንድነትን የሚያሳይ ነው። ዋንነስ ኦፍ ጎድን ያሳያል። በዛ ውስጥ ሳይለንስን ኦር ዘ ፓወር ኦፍ ሳይለንስን እና ዘ ፓወር ኦፍ ክሪኤሽንን እነዚህን ኮንሴፕቶች እዚህ ቃል ውስጥ ወይም እዚህ ፊደል ውስጥ የመጀመሪያው የህብሪው ፊደል ውስጥ እናገኛለን እና አሌፍ ቤት ከዛ አንጻር መሰየሙን እርግጠኛ አይደለሁም፣ ግን ስራ ውስጥ ስትገቡ ያንን አይነት ኮኖቴሽንስ ታገኛላችሁ። እነሱን አልፎ አልፎ በኋላ አንዳንድ ቦታ እያነበብኩ አሳያቸዋለሁ። ይሄ መጽሐፍ በ1001 መንገድ ሊተነተን ይችላል። ትንሽ ይመስላል፣ ግን በብዙ መንገድ ሊተነተን የሚችል መጽሐፍ ነው። እኔ ከዛ ውስጥ አንዱን አይነት እንትን ነው የወሰድኩት እና ለዚህ ነው ርዕሴ እንደምታዩት ዘ ጂኒኦሎጂ ኦፍ ዴቪል ብዬ ነው የሰጠሁት እና ኮንስትራክቲንግ ኢቪል ትሩ ሚስ ስፔስ ኤንድ ሲምቦል በሚል እንትን ነው እና ያየሁት ነገር እሱ ነው። የጂኒኦሎጂ ኦፍ ዴቪል ስል በእውነትም የሰይጣናቱ ዓለም ወይም ሰይጣን የምንለው ኢኩቫለንት ትርጉሙ እሱ ከሆነ የእሱን ጂኒኦሎጂ ማን መጀመሪያ ነበር፣ ቀጥሎ ማን ተወለደ፣ ቀጥሎ እያለ እሱን ነገር ነው የምናየው። ልክ የማቴዎስ ወንጌል ምዕራፍ 1 ላይ there is a genealogy of Christ እና ክርስቶስ እንዴት እንደተወለደ እንትን ያሳየናል። ግን እዛ ላይ ፕሪ ኮንዲሽን አለው ለኢየሱስ ክርስቶስ ጂኒኦሎጂ ኦር ኢንሄሪታንስ ላይኔጁን ለማስቀመጥ ኢንካርኔሽን ኢዝ አ ፕሪ ኮንዲሽን።
ስጋ መልበስ መወለድ የሚቻለው በዛ መንገድ ስለሆነ አትሊስት አሁን እኛ በምናውቀው ማለት ነው። እዚህኛው ጋር ግን ያለ ኢንካርኔሽን ስጋ ሳይለበስ ማለት ነው። ሰይጣን ስጋ ሳይለብስ እንዴት እንደተዋለደ ነው። ቤዚክሊ ፎከሴ እሱ ነው። ግን አንዳንድ ፖይንቶችን አብሬ ያለው ማለት ነው። ያው እንደ ማንኛውም ጥናታዊ ጽሁፍ እነዚህ አይነት 6 ክፍሎች አሉኝ። የሆነ አብስትራክት ወይም ሲኖፕሲስ ኦፍ ዘ ስተዲ ወይም በአጭሩ ምንድን ነው ኤክስፔክት የምታደርጉት ከዚህ ጽሁፍ የሚለውን ለማሳየት እሞክራለሁ። ብሪፍ ኢንትሮዳክሽን አለኝ። በዛ ውስጥ የጥናቴን ፐርፐዝ፣ ስኮፕ፣ ስቴትመንት ኦፍ ዘ ፕሮብሌም ኤንድ ሊትሬቸር ሊሚቴሽንን አነሳለሁ። ሪቪው ኦፍ ሪሌትድ ሊትሬቸር እዛ ላይ 1 3 4 ጽሁፎች ለማየት ሞክሬያለሁ። ከሜትሮሎጂን አስቀምጣለሁ። ከዛ ፋይንዲንጎቼን እንትን ካልኩ በኋላ ኮንክሉዥኔን አስቀምጣለሁ ማለት ነው። ወደ ምንድነው ኤክስፔክት የምናደርገው ከዚህ ጽሁፍ የሚል ጥያቄ ልጠይቁኝ ትችላላችሁ። እኔ ይህንን ስራ በመጀመሪያው ስቴትሜንቴ ላይ እንዳየሁት እንዳስቀመጥኩት ላይክ ኢትስ አ ግራውንድ ብሬኪንግ ወርክ ኦፍ ሊትራሪ ኤክሰፕሽናሊዝም ብዬ ነው ያየሁት። በኢትዮጵያ ሊትሬቸር ውስጥ ካዩዋቸው ካነበብኳቸው ስነ ጽሁፎች አንጻር ከተወሰኑም የአፍሪካ ደራሲያን ጽሁፎች አንጻር የተወሰኑ ጽሁፎችን ለማመሳከር ሞክሬያለሁ። ከተመሳሳይ እንትን አላቸው ብዬ ገመትኳቸውን በኋላ አነሳቸዋለሁ እና ከሌሎችም ስነ ጽሁፎች አንጻር የተለዩ ባህሪዎች አሉት። እነሱም ባህሪዎች በኋላ አነሳቸዋለሁ እና and therefore I said this is ground breaking exceptionalism ያለው ነው የሚል እንትን ነው ያለኝ እና እሱ ነው ኢንትረስት የሚያሳደረብኝ። እሱንም ነው ለማሳየት የሞከርኩት። ረጅም ልቦለድ ተብሏል። እኔ ኢንፋክት ጄነሩን አይደንቲፋይ ለማድረግ I had a problem ምክንያቱም ግራውንድ ብሬኪንግ ኤክሰፕሽናሊዝም ስላለው። ግን እንደ ኖቬላ ነው የወሰድኩት። በኖቭልና እንደ በፕሮስፊክሽን መካከል ኢንፋክት ኖቭልም ፕሮስፊክሽን ነው ነገር እንደ አጭር ልቦለድ መካከል ባሉት እንትኖች ነው እንደዛ አድርጌ ነው ለማየት የሞከርኩት እና በዚህ ውስጥ ገዳ አርኪክ ላንጉጅ ነው የሚጠቀመው። ታቡ ኤክስፕሬሽንስ አሉት ኤንድ ዴሞኒክ ሲምቦሊዝም አለ እና የአበሻውን ሊትራሪክ ኦርቶዶክሲ እሱን ዲኮንስትራክት የሚያደርግ ነው እና እንትኑን በኋላ አያለው እና እነዚህ ነገሮች ነው ለማሳየት የምሞክረው። እኔ የማተኩረው እዚህ መጽሐፍ ላይ 2 እንትኖች ነው ያሉት ኬዊ እና ኪን ኦፍ የጠፈሯ ንግስት የሚል እና የጠፈሯ ንግስት ላይ ነው። ምክንያቱም የጠፈሯ ንግስት የበለጠ ኢሜጅ ቢልድ ያደርጋል። የኔንም ቶፒክ እንትን ሊል ይችላል ብዬ ስላሰብኩኝ እና ያንን እንዳልኳችሁ ቅድም ከጎስፕል ኦፍ ማቲው አንጻር ትንሽ ኮምፓራቲቭሊ ለማየት እሞክራለሁ ማለት ነው። ወደ ባክግራውንድ ኦፍ እንትን ስመጣ የወንድሙ ገዳ ስነ ጽሁፍ ባጭሩ ሜጀር ካራክተርስ ያሉት 1-2 ናቸው ማለት ይቻላል እና እነዚህ ካራክተርስ በኋላ ካራክተር አናሊሲስ ላይ አሳያቸዋለሁ። ኢቮልቪንግ ናቸው፣ በጣም የተለየ ኔቸር ያላቸው ናቸው። ዲቴይሉን እናገራለሁ። ግን ምንድነው ዋናው እንትኑ አንድ እንትና የሚባል ገጸ ባህሪ ያለ ዲምቦጬ ግልቢጮ ብልጮ ዲምቢጮ የሚባል ገጸ ባህሪ ያለ the reason I'm not focused on the name is because the author himself doesn't seem very much interested with naming. ምክንያቱም this guy does not have a full name. For instance ባሉ ጉርማ ላይ እንደምታዩት አበራ ወርቁ ምናምን እንደሚባለው ሰብለ ወንጌል እንደምትሉት ወይም ጉዱ ካሳ አይነት
ሙሉ ስም አታገኙም እዚህ መጽሐፍ ውስጥ እና ቤዚክሊ እኔ ከመጽሐፉ አጠቃላይ እንትን አንጻር ዘር የሚባለውን እንትን ፎሎ ማድረግ የማይፈልግ አይነት ጸሐፊ አድርጌ ነው ያየሁት። ኢቨን ጀስት አንድ ሰው ራሱን ብቻ ሆኖ እንዲቀርብ የሚፈልግ ነው የሚመስለው። የዲምቦውጬ አባት ማን ነው ብትሉኝ I just can't tell. ግን he speaks about the genealogy of ዴብል መጨረሻ ላይ እና ይሄ ሰውዬ ምድራዊውን እዚህ ምድር ላይ በአገራችን አካባቢ ያለውን ማለት ታሪኩ የተካሄደው ግራውንድ ብሬኪንግ ቢሆንም ኢትዮጵያን ፕሮስ ፊክሽን ዌቨሪንግ አሌጎሪካል ፊሎዞፊካል ቼንጅ ናሬቲቭ ይሄ ፊሎዞፊካል ኢትዮጵያ ብዬ ነው ያየሁት። ምክንያቱም ጂኦግራፊካል ኢትዮጵያ በእርግጥ ባሌ፣ አሩሲ፣ አዲስ አበባ፣ ቀይ ባህር፣ ኤርትራ ምናምን እነዚህ የመሳሰሉት ቦታዎች ተጠቅሰዋል እንደ ሴቲንጉ ላይ ኢንተርስቴሽናል ሴቲንጉ ላይ በኋላ እሱ ላይ በደንብ እመጣለሁ። ግን ቤዚክሊ የነካካቸውን ፖይንቶች ስታዩ የቴዎሬቲካል ኢትዮጵያ የምንላትን ምናባዊዋን ኢትዮጵያ እሷ ላይ ያለውን እንትን ፖለቲካውን፣ ካልቸሩን፣ እምነቱን ምናምን በተለያየ ሴክተር በተለያየ አጋጣሚ በተለያየ ኢቨንቶች ላይ ተመስርቶ ሶሻል ክሪቲኪው ነው የሚያደርገው። ህየሳ ነው የሚሰጠው። ይሄኛው ሰውዬ የተፈሯ እመቤት መጀመሪያው እንትን ላይ በኋላ ካራክተር ላይ እንደማየው ሰው የምትመስል በኋላ ግን መንፈስ እንደሆነች የምታውቁት I will read some of the paragraphs for you later እና እሷ ሴትዮ ደግሞ ያኛውን ዓለም ሴሌስቲያል ሪሊሙን ከዛ አንጻር ፊዚካል ወርልዱን እንትን እያለች ዳይሬክሽን የምትሰጠው አይነት ነው የሚመስለው ጽሁፉ እና ዲፕ የሆነ ተውት አለው እና ያ ተውት አንድ ተስፋ በቆረጠ ሰው የሆነ ጥረት አድርጎ ምንም ነገር አልሳካ ባለው ሰው አይነት ዲምቦውጬ እንትናን ዲምቢጮውን እንደዛ ነው የማየው። ዲምቢጮው is like somebody who has been trying to make a change in the country, especially in the political realm of the country, and for some reason he wasn't able to make a change, and therefore now he has given up. Now given up አድርጎ ተስፋ በቆረጠ ሁኔታ ውስጥ በተለይ ሬሲዝሙን በዘር የመከፋፈሉን እንትን ፈጽሞ የማይፈልገው እንደሆነ ነው የምትመለከቱት። ይሄ ሰው ዲፕ ዳውን ስንትን ስትቆፍሩት ሰው የሶሺዮ ፖለቲካል ኮንስትራክት ነው እንጂ ፕሪሞርዲያል የሆነው በደም በምን የሚመጣውን ነገር ብዙም የሚቀበል አይደለም። that's the reason why he doesn't have even a name for the last name for his character. Dimbicho, as I told you, he doesn't have a last name. Even ሌሎቹን መናፍስቶቹን በኋላ ኔም ያደርጋቸዋል። ግን according to the Queen of the Night, who is also a central hero from the celestial realm of the book, እሷ ራሷ ስማችንን በደንብ ወቁት እንጂ ምናምን ብላ አርጊው ታደርጋለች። በትክክል ጥሩን እንጂ እና የአይደንቲቲ ከስችር እንዳላት ነው የምታዩት። ለዛም ነው እንትናን ጂኔሎጂዋን በደንብ የምተነትነው እና ያንን የሚተች አይነት ስራ ነው ባጭሩ። ይተቻል፣ እንደዚህ ይላል ምናምን እና በዚህ ሂደት ውስጥ ከዚች ከኪዩኗ እንትን ጋር ኢንፋክት ቅድም እንትና ያነበበችው የመጀመሪያው ክፍል የሆነ ቅድስት የምትባል ገጸ ባህሪ ያለች በደንብ መጽሐፉን ዲፕ ዳውን እየገባችሁ አንከበር ስታደርጉት this woman seems to have evolved into that Queen of the Night እንደዛ ነው የመሰለኝ እኔ እና
ያቺ ሴትዮ ከዛች ሴትዮ ጋር ሪሌሽንሺፕ ይጀምራል። ባይ ዘ ዌይ መጽሐፉ በፖስት ስትራክቸራሊዝም ስኩል ኦፍ ቶት የተጻፈ እንደሆነ ብዙ ማሳያዎች አሉት እና በዛም ዲኮንስትራክሽን የሚል አይነት ስፔሻል ፍሬምወርክ ነው የተጠቀመው። ዲኮንስትራክሽን የሚያተኩረው ላይን ባይ ላይን እንደ ሄር ስፕሊተር አንዳንድ ነገሮችን ዲኮንስትራክት ማድረግ ላይ ነው እና በዛ ውስጥም ደግሞ ቅድም ያልኳችሁን ክሪቲኪው ባይነሪዝም የሚባለውን ስታይል ነው የሚጠቀመው። ማለት እዚህ ላይ እንደነገርኳችሁ አሁን ዲቦጪ ነው ድንቢጮ አለ እዚህ ድንቢጮ እዚህ ምድር ላይ ያለ ሰው ነው። ንግስቷ የተፈሯን እመቤት ደግሞ አለች እዛ እኛው ዓለም ላይ። እነዚህ ሁለቱን ካፕል ያደርጋቸዋል እና ባይነሪ ሪሌሽንሽፕ ይፈጥርላቸዋል ማለት ነው። እና እነዚህ ሰዎች ሪሌሽንሽፓቸው ከሀሳብ መለዋወጥ ያለፈ ነው። ዚያር ላቭ ሜት ናቸው እና ኬፓቢሊቲያቸው በጣም የሚደንቅ ነው። ሴትዮዋ ምድር ላይ እንደ ሰው ስታወራው ምናምን ታያላችሁ። እናም ዲስክራይብ ትደረጋለች ውበቷ፣ ምኗ፣ ጸጉሯ እንደዚህ እና ፊዚካል ቢንግ የሆነች ይመስላችኋል። ነገር ግን ፊዚካል ቢንግ ያላት አይመስለኝም። በኋላ ደግሞ ሰውየውን አንዳንድ ጊዜ ወደ ሌላኛው ዓለም ወስዳው እና ሂ ጌት ሰርፕራይዝድ ፓኒክ ውስጥ ሆኖ አሁን የት ነው ያለ ነው ሲላት አሁን ገነት ነን ትለዋለች። አንዳንዴ ሲኦል ነን የምትለውም ጊዜ አለ እና እንደዚህ አይነት እንትን አለ እና እንትኑ ባክግራውንዱ የመጽሐፉ ያ ነው። ያ ሶሻል ክሪቲክ አድርጋችሁ ልትወስዱት ትችላላችሁ ማለት ነው። የእኔ ዓላማ በዚህ ጽሁፍ ውስጥ ምንድን ነው? ይሄ ስነ ጽሁፍ ዲቬሽኑ ሰፊ ነው፣ ግን ከሊትሬቸር ፐርስፔክቲቭ አንጻር ከስነ ጽሁፍ አንጻር ስታዩት ብዙ ጥሩ እንትኖች አሉት። ከሶሻል እንትኑ ደግሞ አንጻር ስታዩት እንደ ታቡ እንደ ምናምን ልታዩት የምትችሉት አይነት ጽሁፍ ነው እና እነዚህ አይነት ጽሁፎች ዲስከስ ቢደረጉ ምናልባት የሊትሬቸር ስፔክትረም ሊያድግ ይችላል የሚል እምነት ነው። ምክንያቱም ሊትሬቸር is usually defined as a reflection of life። ግን ላይፍ ስንል ምን ማለታችን ነው? አሁን እዚህ መጽሐፍ ውስጥ ላይፍ is not the kind of life እዚህ ፊዚካሊ የምንኖረው ብቻ አይደለም። ከዛ የሚያልፍ ማንነት በሁለቱም ገጸ ባህሪያት ላይ ትመለከታላችሁ እና within time and space and with outside of time and space ላይፍ የሚቀጥልና ያለ እንደሆነ ትመለከታላችሁ እና if life is the reflection of እዛ ከታይም እና ከስፔስ ውጪ የሆነውን ነገርም ሪፍሌክት የሚያደርግ ከሆነ and this literature would take the definition of literature one step ahead። ሊትሬቸርን ብቻ ሳይሆን ሊትሬቸር ውስጥ ያሉንን ሌሎች አላባውያኖች ኤሌመንትስ ኦፍ ሊትሬቸርንም ሪዲፋይን እንድናደርግ ያደርገናል። for instance there is what we call setting። ሴቲንግ በሁላችሁም እንደምታውቁት መቼና የት the when and whereabout of that particular story ነው አይደለም? የት ነው የተካሄደው፣ መቼ ነው የተካሄደው ስትል ጊዜና ቦታ ያስፈልጋል። አዲስ አበባ በዚህ ጊዜ ምናምን ልትል ትችላለህ። እንደዚህ አይነት ነገር አለ እዚህ መጽሐፍ ውስጥ። ወይም ባሌ በዚህ ጊዜ የምትለው ነገር አለ።
እነዚህ the same time ደግሞ ከጊዜና ከቦታ ውጪ የሆነ ሴቲንግ የምትሉት ግን መቼና የትን የማታገኙበትም እንትን አለ ማለት he was able to capture that really of life and therefore the definition we have for setting is now getting decommissioned የሚል እምነት ነው ያለኝ ምክንያቱም we have to look for a better definition of life I mean setting እንደዚህ አይነት ነገሮችን ልታዩበት የምትችሉት ስነ ጽሁፍ ነው and therefore ማጥናቱ ሊጠቅም ይችላል የሚል እምነት አደረብኝ ማለት ነው a statement of the problem ብያስቀመጥኩት for some reason ኢትዮጵያ ውስጥ ያሉት ስነ ጽሁፎች አብዛኛዎቹ የሀገሪቷን ካልቸራል ኦርቶዶክሲ የጠበቁ ናቸው except some exceptionals እነዛ ኤክሰፕሽናሎችም በዚህ ደረጃ አይደለም ያፈነገጡት ወይም ደግሞ የተለየ ቨርዥን ኦፍ ላይፍን አይደለም ያሳዩን ታቡ የሚባሉትን ነገሮች እነሱን ብሬክ ስሩ አድርገዋል a good example is ስብሐት ገብረ እግዚአብሔር ከዚህ አንፃር ምናምን እነዚህ አይነት ስነ ጽሁፎች በደንብ ከእውነተኛ ሊትሬቸር እንትን አንፃር ስለማይታዩ የሀገራችን ሊትሬቸር የሆነ ነገርን ብቻ ሪፍሌክት እንዲያደርግ ሆን ተብሎ ፍሬምድ የሆነ እንዲመስል ተደርጓል ግን ወንድሙ ገዳ የሚጠቀመው የፖስት ሞደርኒዝም ስፔሻሊ ዲኮንስትራክሽን ምናምን ስትመለከቱ ቴክስት ኢዝ ኢንስቴብል የሚል ፈንዳሜንታል ፊሎሶፊ ያለው ነው instability of text text is by the way is a container of an idea አንድም ቃል is a container textም is a container idea ነው ውስጡ ያለው እና ያ ከረጢት according to postmodernism ደራሲው የሆነ ፐርስፔክቲቭ ኖሮት ሊጽፍ ይችላል ግን ስቲል ሚኒንጉ በየአንባቢዎቹ ውስጥ የሚፈጠር እንደሆነ እያንዳንዱ አንባቢ የራሱን አይነት ትርጉም ሊሰጠው እንደሚችል ነው በዚህ አይነት እንትን ውስጥ እንትን የምትሉ and therefore እኔ አሁን የማይበት መንገድ maybe ደራሲው ያላየበት ሊሆን ይችላል ግን the only thing ምንድነው ያየሁት this literature for me cannot be seen from realism perspective for instance or romanticism naturalism ምናምን ገብቼ bio there will be a fallacy and therefore ማየት ያለብኝ በፖስት ሞደርኒዝም ዲኮንስትራክሽን with critical binarism ነው ብዬ ነው ያሰብኩት ያመንኩትም በኋላም እንደዛ ነው ስራውን ያገኘሁት እና በዛ ስታዩት እኔ እንደ አንድ አንባቢ የራሴ ትርጉም የራሴ አስተሳሰብ የራሴ እንትን ሊኖረኝ ይችላል ማለት ነው ምክንያቱም ቴክስት ኢዝ ኢንስቴብል ከሚባለው ፕሪንሲፕል ተነስቼ ማለት ነው እና ከዛ አንፃር ብንፈትሸው የተሻለ አውድ ሊሰጠን ይችላል ሊትሬቸራችን ሊያድግ ይችላል አለበለዚያ የተወሰኑ ነገሮችን ብቻ ሪፍሌክት የሚያደርግ ነው as you well remember እስከተወሰነ ድረስ ኢትዮጵያ ሊትሬቸር ውስጥ for instance islamic characters ምናምን ማግኘት የተለመደ አልነበረ በመጀመሪያዎቹ እዛ ቀስ በቀስ እነዚህ ካራክተሮች እየመጡ እየታዩ ምናምን አይነት ነገር እንደቀጠለው ማለት ነው እና ያንን ፕሮብሌም አድሬስ ለማድረግ ነው ሊሚቴሽን ጋር ስመጣ a couple of things ነው እዛ ጋር ማለት የምችለው basically በዚህ ጽሁፍ ውስጥ በኋላ ሪቪው ኦፍ ሊትሬቸርም ላይ አይዋለው ስኮፔን ብየዋለሁ ኦሬዲ እና ምንድነው ያየው ነገር ብዙ ስነ ጽሁፍ ወይም ብዙ ጥናትና ምርምር አልተሰራበትም there is one I saw እሱን አነሳዋለሁ ሪቪው ኦፍ ሪሌትድ ሊትሬቸር ላይ እና የራሱንም ደራሲውን ጥናትና ምርምር አንድ ጽሁፍ ለማየት ሞክሬያለሁ እና ለምን በዲኮንስትራክሽን ኢንፍሉዌንስድም እንደሆነ እዛ አንፃር ሊገባኝ ችሏል ምክንያቱም
የሰራው ጥናትና ምርምር ፖስት ሞደርኒዝም ላይ ነው። አንድ ኖቭልን ወስዶ ከዛ አንጻር ዲኮንስትራክሽን ላይ አተኩሮ ነው የተነተነው ያንን ጽሁፍ። and maybe በዛ ጥናትና ምርምር ውስጥ ወደ ሳብ ኮንሽሱ እንትን ዳውንሎድ ያደረገው የሆነ ነገር ነበር ብዬ ነው ማስበው። and that has come out in this particular literature ማለት ነው። እንግዲህ የኢትዮጵያ ሊትሬቸር ስትመለከቱ ኦኬ ስለዚህ ሶስት ነገር አጥር አድርጌ ብነግራችሁና ወደ ዋናው ፖይንቴ ብሄድ ነው ደስ የሚለኝ። ያው እንዳልኳችሁ አንድ አበበ ኬ የሚባል ሰው በኢትዮጵያን ፕሬስ ላይ ይህንን ጽሁፍ በተመለከተ የራሱን አይነት ኮሜንትሪ ሰርቷል እና እዛ ኮሜንትሪ ላይ 3 ፖይንቶችን ነው ያስቀመጠው ልጁ። አንደኛ ይሄ ስራ ዴቪያንት ነው ያለው። ማለት ከኖርሙ ሌሎች የኢትዮጵያ ስነ ጽሁፎች ይጻፉበት ከነበረው ኖርም በቋንቋው በስትራክቸሩ እንደገና በኮንቴንቱም በፎርሙም በኮንቴንቱም ዲቬት አድርጓል የሚል ነው እና ግን ዲቬሽኑ እርግጥ ነው አንዳንድ ካልቸራል ታቡስ ቢኖረውም ኮንስትራክቲቭ ፓርት ሊኖረው ይችላል የሚል አይነት ነገር ነው ያየሁት ማለት ነው። እና ዲቤት ግን ማድረጉን እንትን ብሏል። እኔም አፕሪሺየት አድርጌያለሁ። እኔም ዴቪያንት ሊትሬቸር ነው እና ቅድም እንዳልኳቸው ግራውንድ ብሬኪንግ ሊትራሪ ኤክሰፕሽናሊዝም አይቼበታለሁ የሚል ነው። ከዛ ሌላው ፖይንት ባይ ዘ ዌይ አንድ ልነግራችሁ የምፈልገው ይሄ ዘ አልፋ የሚባል ይሄኛው ርዕስ ማለት ነው። አልፋ የሚለውን አሌፍ የሚለውን ቃል በርዕስ በመጠቀም I think ወንድሙ is the second and there is another author called ዮርግ ሊዩዝ የሚባል አርጀንቲናዊ ደራሲ በ20ኛው ክፍለ ዘመን ውስጥ የነበረ ይህንን ርዕስ ተጠቅሞታል። ቤት ብቻ ነው የሌለው። it's a short story ግን የሚገርማችሁ ነገር ዲፕ ኢንሳይድ ነገሩን ስታጠኑት ያ ሰውዬ የጻፈው ጽሁፍ ምን ላይ ነው የሚያተኩረው? ታይምና ስፔስ የሚገናኙበትን ኢንተርሴክሽናል ፖይንታቸውን ኢንተርሴክት የሚያደርጉትን በትን ፖይንት which is most probably our earth እሱን ነገር ነው ለመጻፍ የሞከረው። የሱም ስነ ጽሁፍ is about the origin መነሻ መጀመሪያ እንዴት ታይምና ስፔስ አንድ ቦታ ላይ ተገናኙ፣ አንድ ላይ መሄድስ እንዴት ጀመሩ የሚል ሀሳብ ያለው አይነት ነገር ነው። and this one is the second one እና እነዚህ 3-4 ነገሮችን ነው ያገኘሁት ማለት ነው። ግን the point I'm trying to focus on ከነበሩት ስነ ጽሁፍ እንትኖች አንጻር የወንድሙ ገዳ ስራ ሰቤት ዲፍረንስ ቢግ ዲፍረንስ እንዳለው ለማየት ሞክሬያለሁ ማለት ነው። ሜትሮሎጂ ባጭሩ እንትን ክሎዝ ቴክስቹዋል አናሊሲስ ነው ማለት ቴክስቱን ነው ያነበብኩት። በፖስት ስትራክቸራሊዝምም የምታተኩሩት ቴክስቱ ላይ ነው። you have to be away from the author የኦተሩን ባክግራውንድ ምናምን ማየት አላስፈለገኝም። ግን የኦተሩን ባክግራውንድ በስራ ውስጥ ማግኘት ትችላላችሁ። in one or another way I'm not sure how many percent of ድንቢጫው ግን የተወሰነ ፐርሰንቱ ደራሲው እንደሆነ ታያላችሁ። እንደዚህ የምታዩበት ምክንያት ምንድን ነው? ኢንፋክት እኔ ከደራሲው ጋራ
በቅርብ ነው የተዋወቅነው እና የተወሰኑ ዲስከሽኖችን ስናደርግ አመለካከቱን አስተሳሰቡን ምናምን የማየት ድል ገጥሞኛል እና ያንን አይነት አስተሳሰብ አመለካከት እዚህ ጽሁፍ ውስጥ በዚህ ካራክተር ሲንጸባረቅ ታያላችሁ። በጣም ፊርም እንትን ነው ገጸ ባህሪው እንዳልኳችሁ እንደዛ አይልም፣ ግን ሰው የሶሾ ፖለቲካል ኮንስትራክት ነው እንጂ በዘሩ በምኑ እንትን አይደንቲቲው ቢልድ ሊደረግ አይገባም ብሎ የሚያምን ነው እና አይደንቲቲን በጣም የሚቃወም አይነት ሰው ነው የሚመስለው። and therefore ይሄ ሀገራችን ላይ ያለውን አይደንቲቲ ቤዝድ የሆነውን ፖለቲካል ሲስተም ለብዙ ነገር እንደዳረገን አይነት እና በየፈርጁ በየሁኔታው ለምሳሌ ሜሯን ወይም የሴቶች ጉዳይን የሴቶችን ወንዶችን እንደዚህ በተለያየ እንትን ላይ ኢቨንት ላይ ክሪቲኪውን እያስቀመጠ እየተቸ የሚሄድ አይነት ሰው ነው ይሄ ካራክተር። ኤንድ ስታዩት መጨረሻ ላይ ወደ የጠፍሯ ንግስት ላይ ስትሄዱ ለዚህ ምክንያት ምን እንደሆነው በደንብ ትመለከታላችሁ እና የጠፍሯ ንግስት የምትላቸውን ብዙ ነገሮች በኋላ እናያለን። እና ዋና ፖይንት እንግዲህ እስካሁን ስለ እንትኔ ነው የነገርኳችሁ። ዲስከሽን እና ፋይንዲንጉ ከዚህ ነው የሚቀጥለው ማለት ነው። እና this is the most important part እና ከአራት አይነት ነገሮች አንጻር ነው ያየሁት፣ ካራክተር፣ ሴቲንግ፣ ላንጉዌጅ እና መጨረሻ ላይ የራሱ ጂኒኦሎጂውን እና ማይ ኢንትረስት ጂኒኦሎጂው ነው። ግን እዛ ጋር ከመድረሴ በፊት አንዳንድ ነገር ስለ ካራክተሮቹ ላውራችሁ። ካራክተሮቹ ቴርሞማኪ ካራክተርስ ናቸው። ምን ማለት ነው? እንደዚህ አይነት ካራክተሮች ቬሪ ድራማቲክ ሜቲክ ቶን ያላቸው ናቸው። አንዳንድ ጊዜ ከዲቫይን ሲስተሙ ጋራ ኮንፍሊክት ሁሉ ያላቸው ነው የሚመስሉት። ኢንፋክት እንደዚህ አይነት ነገር ታያላችሁ። ድንቢጮ እና let me read that part for you. ድንቢጮና የጠፈሯ ንግስትን የመጀመሪያዋን ፓራግራፍ ላንብብላችሁ። ሲጀምሩ በሆነ ኮንፍሊክት ነው የሚጀምሩት። እንደዚህ ይላል። ይህንን የመሰለውን እያወራሁ ወደ መካከለኛው ምስራቅ እየተጓዝኩ ይመስለኛል። ቀይ ባህር ልደርስ ትንሽ ሲቀረኝ አባ መንጋ የሚባል መቃብር ጠባቂ ጋኔን ከጢሞቴዎስ ጢም ተሰራ ባለኝ ጭራ ከኋላዬ መጥቶኝ ቆመ። ዞር ብዬ ባይ አንዷ ባልቴት ዛር ተተክታ እሳት ተንፍሳብኝ እሳት ለብሳ እሳት ጎርሳ። ተመልከቱ እንግዲህ ያ አጋንንት እንትን መቃብር ጠባቂው ነው እንትን የሚለው በጭራ የሚመጣው እና በኋላ ለማነሳው ፖይንት ስለሚጠቅመኝ ነው። ነገር ግን ዞር ሲል ኤክስፔክት የምታደርጉት ያ ባለጭራው ያየዋል ብላችሁ ነው አይደል? ግን የሚያዩ ሌላ ሰው ነው። አንድ ባልቴት ዛር ተተክታ እሳት ተንፍሳብኝ እሳት ለብሳ እሳት ጎርሳ ይህንን ትናገራለች። በጣም ሲሪየስ የሆነ ነገር ነው። በጣም ጠቃሚ ሀሳብ ነው። የመጽሐፍ ቅዱስ ተራኪው ነው ቁራንን የቀራው። ቁራን ቀሪው ነው ዋናውን ስራ የሰራው ይላል። and this is like where the root of the problem is according to this book. and በኋላ ብላኝ አዶ ከበሬ ፈትፍጧት አጓርታ ተነሳችና ከፈለክ የጠፈሯ መቤት ወይም የጠፈሯ ንግስት ወይም የጠፈሯ ንግስት ወይም ድህሪት ብለህ ጥራኝ። ተሳስተ ብቻ ጥፍሯ ቀንዷ ብለህ ነገር እንዳታበላሽ። ብቻ ኃይላተ ሰማይ እንዳይሰሙህ በድምፅህ ጥፍር ቆመ ጥራኝ። አስተካክላችሁ በስማችን ጥሩን እንጂ ችግር ካለ እንወያይ።
ማለት ብሬንስቶርም እንደራረግ። ዝም ብሎ ውጣ ጮህ ውጣ ተንበርከክ ተተርከክ ተፈጥፈጥ ተገልበጥ እንዴ ውጣ ውረድ ብቻ ነው እንዴ? ጭንቅላት የላቸውም እኛን አውጪዎቻችሁ? ጮኸን ወጣን እንበል። የሚመጥነን ማረፊያ ተዘጋጅቶልናል ወይስ ለነሱ ቀጣይ ስራ ሌላ ሀብታም ላይ እንረፍ? በዚህ አይነት ግለሰብን እንዴት እንመን እያለች እንደዚህ አይነት እንትን ትከተላለች ማለት ነው። እና ኮንፍሊክቱን ኦብዘርቭ ያደረጋችሁት ይመስለኛል። ይሄ ሰውዬ I don't know whether somebody is praying for him at that particular point ግን የሆነ ሰው ነበረ። ያ ሰው መቃብር ጠባቂ ነው። መቃብር ጠባቂ most probably ማን ሊሆን እንደሚችል ገምቱ። የጢሞቴዎስ ጢም ከጢሞቴዎስ ጢም የተሰራ አይነት እንትን ይዟል። and therefore በዛ እንትን ምን ያደርገዋል? ይመታዋል ማለት ነው። ልክ በመቁጠሪያ እንደመምታት ልታዩት ትችላላችሁ። እና ሲመታው what happened? This guy was conscious until then. ገብቷችኋል? conscious mind ውስጥ ነው ያለው። ግን one of the things that I just have observed in this ናሬቲቭ አንግሉን ስታዩት የዚህን መጽሐፍ ፈርስት ምናምን ወይም ኦምኒሸንት ናሬሽን ወይም የምትሉት አይነት አይደለም። እኔ ስትሪም ኦፍ ኮንሽስነስ ነው ብዬ ነው የማስበው። ስትሪም ኦፍ ኮንሽስነስ ማለት ምንድን ነው? በሌሎች ደራሲዎች የተጠቀሙበት ነው። ለምሳሌ ዘ ተርን ኦፍ ዘ ስክሩን አንብባችሁ ከሆነ ሄነሪ ጄምስ የሚባል ደራሲ የጻፈውን ከአንድ ሰው ከአክሮስ ካራክተርስ አሁን ለምሳሌ እኔ አንድ ገጸ ባህሪ ነኝ። ሪዮት የምታስበውን ነገር ማወቅ እችላለሁ፣ ግን ሁሉን አወቅ አይደለሁም። ማለት በእሱ ሀሳብ ላይ ተጽዕኖ ማምጣት አልችልም፣ ሼፕ አፕ ላደርገው አልችልም። and yet I know what she thinks and therefore dialogue is not important between us because I know እሷ ማለት የምትፈልገውን ነገር እንዲሁ አይቼ ልረዳ እችላለሁ። የኔ ኮንሽስነስ ከን ስትሪም አክሮስ ካራክተርስ ማለት ነው። እና ይሄኛው ግን የተለየ የሚያደርገው ምንድን ነው? there is a stream of consciousness across levels of consciousness. በሰው ውስጥ ሶስት አይነት ኮንሽስነስ ሌቭል አለ አይደል? we have conscious mind የምንለው አለ which is wakeful አሁን የምናወራበት ማለት ነው። there is subconscious mind, there is unconscious mind. እና ይሄ ድንቢጮ በእነዚህ ማይንዶች ስትሪም የሚያደርግ ነው የሚመስለው። ኮንሽስ ሆኖ እንትን ሲል ፊዚካል ነገሩን ኦብዘርቭ ያደርጋል። የመቃብር ጠባቂው እዚህ ጋር አለ፣ እሱ ነው በዛ እንትን ጀርባውን የመታው። ግን ደግሞ ከዛ ሲወጣ ሜቢ ኢንኮንሽስ ማይንዱ ሊሆን ይችላል፣ ሜቢ ሰብኮንሽስ ማይንዱ ሊሆን ይችላል። እዛ ጋር ሲደርስ it was a different thing he saw ባለ ዛሯን ነው የተመለከተው። እና እሷ ከእሷ ጋር ያንን ሲናሪዮ ቶታሊ ፊዚካል ወርልዱን ሸት ዳውን አድርጎ ሌላ አይነት ነገር ውስጥ ይገባና ን ከዚህ ሴትዮ ጋር ዲያሎጉን ይጀምራል። የሴትዮዋ ዲያሎግ የሚጀምረው ሪኮግናይዝ አድርጉን ነው። በምን? በስማችን። አውጪዎቻችን እኛን የሚያወጡን ጸልየው ኤክሰርሳይዝ የሚያደርጉን ሰዎች ሻል call us by our name ነው የምትለው። and this is what's called identity. name is I'm sorry let me እሺ። እና ያ ነው እንትኑ እዛ ጋር ነው ኮንፍሊክቱ የሚጀምረው። በስማችን ጥሩን ብላ ነው የምትጀምረው። ከዛ በስም መጠራት ላይ ብቻ አታቆምም። ወደሚቀጥለው እንትን በኋላ ወስዳቸዋለሁ። ነገሩ እንደዛ እያለ ይቀጥላል ማለት ነው። እና ቲዮማኪ ናቸው ያልኳችሁ ለዚህ ነው። ካራክተሮቹ ዲቫይን ኮንፍሊክት ያላቸው ይመስላል ማለት ከሰውኛ እንትን ያለፈ ማለት ነው። ያ ስትሪም ኦፍ ኮንሽስነስን ለማሳየት እንትን ብያለሁ። ሌላ ፓራኖርማል ሮማንስ ታያላችሁ። እዚህ ጋር ስለ ሮማንሱ አንዳንድ ነገር ባነብላችሁ ማንበብ ትንሽ ሊከብድ ይችላል። ፓራኖርማል ላነብላችሁ ይችላለሁ አንዳንድ
ከኖርማል ኢንቲሜሲ ወይም ሴክሹዋል ኢንተርኮርስ ወጣ ያለ ነገሮችን በግልጽ የማስቀመጥ ነገር ነው። ሜቢ ማይት ኖት ሳውንድ ሪዲንግ ዛት እንትን እና ግን እንደዚህ አይነት ነገር ታያላችሁ። ፓራኖርማል ሺ ኢዝ አ ስፒሪት ቢንግ አይደለም የምትልህ ነገር እኔን የሌሊቷ ንግስት ብለህ ጥራኝ ነው የምትለው። የሌሊቷ ንግስትም ናት እና ጂኒዮሎጂዋን በኋላ ትነግራችኋለች። ይቺ ሴትዮና ይሄ ሰውዬ ፍቅር አላቸው። ፍቅራቸው ዲፕ ነው፣ ይዋደዳሉ፣ ምን ይላሉ and therefore they travel ቅድም ያልኳችሁ ክሪቲኪዮ ባይነሪዝም ያልኳችሁ በሷና በሱ መካከል ነው ያለው ካፕሊንጉ። በእነሱ መካከል ብቻ አይደለም፣ ከሴቲንግ አንጻርም ታዩታላችሁ። ይሄ በኋላ ሴቲንጉ ላይ አነሳዋለሁ። ከሴቲንግ አንጻርም ያነት አይነት ሴሌስቴሻሉን ከቴሪስቴሻሉ ጋር ከዚህ ከምድራችን ጋር ካፕል የማድረግ እና አንዳንድ ጊዜ በሁለቱ መካከል ያለውን አንድነት እና ልዩነት ሁሉ አታዩም። ለምሳሌ ከዚህ ወደ ገነት ሲሄዱ እንዴት እንደሚሄዱ በምን መንገድ ትራቭል እንደሚያደርጉ አታውቁም። ግን you see their presence in ገነት. she tells him we are in ገነት ትለዋለች። and at times ሲኦል ውስጥ ነን ምናምን ትላለች። how did they travel and what happened to his body or did he go with his body ምናምን ስትሉ still you know እንትን ማይንዳችሁን ራሱ ይህንን መጽሐፍ በትክክል ለማንበብ እና ለመረዳት I read this book to my wife by the way and I read it and I asked her what do you think is the value of this book ፋይዳው ምንድን ነው what do you understand አልኳት and she said ምንም አልገባኝም ነው ያለችው and therefore ምንም ፋይዳውን ልነግርህ አልችልም ነው ያለችው። ለምንድን ነው እኛ you see we use to the best of our life conscious የሆነውን ማይንዳችንን ነው አይደለም የምንጠቀመው። የአንኮንሽስ ማይንዳችንን ወይም ኮንሽስሊ እንኳን ማንቀላፋት አንችልም አይደልኛ አይደል? እንደዛ ነው እኮ ስንተኛ ድንገት ነው እንጂ የምንተኛው ኮንሽስሊ አስበን እንቅልፍ በሚወስደን ልክ ዌክፉል በሆንበትና በተኛንበት ቅስፈት መካከል ያለውን እንትን we don't understand። እዚህ ላይ እነሱን ነገሮች ታያላችሁ ሽፍቲንጉ and therefore you must be wise enough to understand which part of his mind, which level of his consciousness this character is implementing እና ሲናገር ምናምን። አሁን እዚህ ላይ እንደ እብድ ነው ሰውየው አንዳንዴ የተሳለው። ራሷ የሌሊቷ እመቤት ምንድነው የምትለው እንደ እብድ ያደረገ ይሄ ነገር ነው ትላለች። ግን I don't think he is a mad። ብዙ ጊዜ አንድ በኢትዮጵያ ሊትሬቸር የፈለጋችሁትን መናገር ከፈለጋችሁ usually እብድ የሆነ ካራክተር ነው ኢምፕሎይ የምታደርጉት and this guy is not a mad character. I don't think he is a mad character because mad consistency አለው አይደለ? ሁልጊዜ mad ምንድን ነው mad ነው አይደለ? ይሄኛው ግን ስዊች ያደርጋል እና አንዴ ኮንሽስ ሆኖ እንደ ኮንሽስ ሰው ሚኒንግፉል የሆነ ለእኛ አይነት ሰው የሚገባ ትርጉም ያለው ነገር ይናገራል። እንደዛም አይነት ነገር ያደርጋል። አንዳንድ ጊዜ ደግሞ ከዛ ይወጣና ቶታሊ ሳብኮንሽስ እንትንን ኢምፕሊመንት አድርጎ እንትን ሲል ትመለከታላችሁ እና ያንን አይነት ነገር አይቻለሁ ማለት ነው። that's why I call them እንደዚህ። ሌላው ትሬስ ድሪቨን ካራክተርስ ናቸው። ትሬስ ድሪቨን ካራክተርስ ማለት እነዚህ ካራክተሮች ኢንፋክት እንደ ኖርማሉ ሊትሬቸር there are quite a number of circumstances whereby characters are drawn by other characters። አሁን ለምሳሌ ጸጉሯ እንደዚህ ነው ጡቷ ምናምን እንደዚህ እየተባባሉ ሲሳሳሉ ታያላችሁ። ራሳቸውንም ሲስሉ በንግግራቸው ታያላችሁ። ግን ቴራሲ ድሪቨን ካራክተርስ የምትሏቸው ምንድነው? they are
drawn by their own actions በሚያደርጉት ነገር ነው ማንነታቸውን የምታዩት። ገብቷቸዋል። አሁን ለምሳሌ አንድ ሰካራም ሰው ማለት እንዴት ይሄዳል፣ እንዴት ይናገራል ምናምን ከነዚህ አክሽኖች ብቻ ሰካራም እንደሆነ ታውቃላችሁ። and somebody shouldn't tell you that is intoxicated አይደለም። እንደዛ እንዲላችሁ አያስፈልግም። and እንደዛ ካላችሁ this is a professional insult ምክንያቱም you can't observe እንደማለት ነው። እና እንደዚህ አይነት ነው እኔ አሁን ይህንን አይነት ካራክተር ሜካፕ እንትን ስትንትስቱ ብሊቾን ታገኙታላችሁ በደንብ ማለት this guy is deliberately building himself up using both his conscious and subconscious mind እና subconscious ማይንዳቸውን በመጠቀም ካራክተሮች ሲሳሉ ወይም ደግሞ እንትን ሲሉ this is my first time stream of consciousness የምንለውን የናሬቲቭ አንግል ራሱ ሪዲፋይን እንድናደርግ ያደርገናል ማለት ነው። because stream of consciousness is across characters ነው እስካሁን የምናውቀው ግን now even among and between levels of consciousness stream ማድረግ እንደሚቻል እኛ እንደዚህ አይነት ልምድ ስለሌለን አለ አይደለም even when we pray we're supposed to be using our different level of consciousness አይደለም ልክ ከእግዚአብሔር ጋር ስናወራ ከሰው ጋር እንደምናወራ ነው የምናወራው ኮንሽስ ማይንዳችንን ተጠቅመን አይደል እና ለምንድን ነው we can travel በተለያየ ኮንሽስነስ ሌቭላችን እና እዚህ ላይ ግን እሱን አይነት ነገር አይቻለሁ ልላችሁ ነው። መጀረሻ ስለ ካራክተሮቹ ልነግራችሁ የምፈልገው ኢንቲዩቲቭ ሂሮ ናቸው። ኢንቲዩቲቭ ሂሮ ምንድን ነው? አሁን በብዙ ሊትሬቸሮች በጸጋዬ ገብረመድኅን ብዙ ስራዎች ውስጥ ጴጥሮስ ያችን ሰዓት ላይ ጴጥሮስን ምንድነው ሂሮ ያደረገው ምንድነው ቢልድ ያደረገው ምናምን ብላችሁ ተመልከቱ። ኦቴሎ ላይ ኦቴሎን ሂሮ ያደረገው ምንድነው ምናምን እያላችሁ ስትጠይቁ ሁለት መሰረታዊ ነገሮች ታገኛላችሁ። እነሱም ምንድናቸው? ዲፕ ታውት ኤንድ ስትሮንግ ኢሞሽን ናቸው። አሁን ሀምሌት ላይ ቱ ቢ ኦር ናት ቱ ቢ this is a question የሚለው መሆን አለመሆን እዚህ ላይ ነው ችግሩ። እነዚህ አይነት ንግግሮች ዲፕ ቶት ያላቸው እንደገና ደግሞ ስትሮንግ ኢሞሽን ያላቸው እና የሆነ ትራጂክ ቶን የሚፈጥሩ ገብቷቸዋል። ኢቨን ኮሜዲ እንኳን ቢመስሉ ሻይሎግን ብትመለከቱ ዘ መርቸንት ኦፍ ቬኒስ ላይ ኮሜዲ ነው አይደለ? ሃይ ኮሜዲ ነው። ኢትስ ናት አ ትራጀዲ because the ending is good happy ending ስለሆነ ግን እንትኑ ሻይሎግን ስትመለከቱ የሻይሎግ ንግግር እንደዛ አይነት እንትን ነው የሚፈጥርባችሁ እንደዛ አይነት ነገር ነው የሚፈጥርባችሁ ዲፕ የሆነ እንትን እና እዚህኛው ላይ ግን you don't see deep thought or you don't see deep strong emotion you see that emotion in love intimacy ላይ ምናምን ምን ታያላችሁ በሁለቱ ግን ሞር የምታዩት ነገር ምንድነው ከኢሞሽን ይልቅ ኢሞሽን ነፍሳችን ላይ ያለ ፋክልቲ ነው አይደለ ነፍሳችን ላይ we have mind we have emotion we have will ሶስቱ ነገሮች ነው ያሉት መንፈሳችን የሚባለው ዲፐር እንትን ኢንሳይድ ውስጥ ስትገቡ ደግሞ you have intuition you have conscience and you have worship የሚባሉ እና ኢንቲዩሽናችሁን እና ይሄ ልቦና አይነ ልቦና ነው የምንለው የውስጠኛው የማይንዳችን ከዛ ልክ እንደ ማይንድ አይነቱ ነገር ማለት ነው ህሊና ልትሉ የምንለው አይነት ሊሆን ይችላል እና እሱና በኢሞሽን ፋንታ ኢንቲዩሽን በዲፕ ቶት ፋንታ ደግሞ ዲፕ ህሊና የምትሉት ነገር ነው ያለው። እነዚህ ሁለቱ ነገሮች ናቸው ካራክተሮቹን ቢልድ የሚያደርጓቸው። ራሱ ዲምቦ ማን ነበረ ዲምቢጮን ራሱ ብትወስዱት አሁን እዚህ ፊዚካል ወርልድ ላይ ኦልሞስት ጊቭ አፕ ያደረገ ሰው ነው። ጊቭ አፕ አድርጓል። ግን ጊቭ አፕ ቢያደርግም
እና ጊቭ አፕ ስላደረገ ይሄ ምድር ላይ በምታዩት he doesn't care too much. I mean, he has already cared enough and he's passed his boundary, and therefore it's like he no more cares. ግን he cares. የኬሪንግ ሌቭሉ ነው ወደ ሌላኛው እንትኑ ክፍል ሄደው ብዬ ነው እኔ የማስበው። and therefore intuitive hero ነው ብዬ ነው ይሄንን ሰውዬ የሰርኩት። intuitive hero ልክ አንድ ቃል አለ መጽሐፍ ቅዱስ ውስጥ የመስቀሉ ቃል ለዚህ ዓለም ሰዎች ምንድን ነው ሞኝነት ነው ይላል። ለምንድን ነው? ኮንሽስ በሆነ ማይንዳቸው ስለሚያዩት ማለት ነው። አሁን ኢየሱስ ክርስቶስን ብትወስዱት ሂዝ ኢንቱቲቭ ሄሮ ነው እንጂ ፊዚካሊ doesn't give sense when somebody dies for somebody else's cause. It doesn't give sense. ፐርፔቹዌተሩ ራሱ must serve behind the bar አይደለም ግን ሎጂካሊ ስታየው ማለት ነው። ግን when you take it to the second realm ወይም ወደ ሌላኛው ሪልም ስትወስድ this is በጣም ፕሮፋውንድ የሆነ ነገር ሆኖ ታገኘዋለህ። እና እንደዚህ አይነት ኢንቱዊቲቭ ሄሮዎች ናቸው ሁለቱም። ያቺኛውም ሴትኒክ ወርልድን በመወከል ኢንቱዊቲቭ ትሆናለች፣ የኛውም እንደዚህ። እና ለዚህ ነው ሁለት ሄሮ ነው ያለው እዚህ ውስጥ። and the whole book is about these two people. If I call them ዴሞኖቹንም people ምላቸው ከሆነ because she claims መጨረሻ ላይ የማነብላችሁ ነገር አለ ማለት ነው። and ወደ ሴቲንጉ ስንመጣ የሚቀጥለው ፖይንት ኦኬ ካራክተርስ ጨርሻለሁ። ኦኬ ሴቲንጉ ጋር ስመጣ ይሄ ቅድም ያልኳቸው ፖይንት ነው። ዋናው ፖይንት ቴሪስቴሪያል ቱ ሴሌስቲያል ኮንቲኒየም ታያላችሁ። ማለት እነዚህ ገጸ ባህሪዎች ቴሪስቴሪያል የሚባለው እዚህ ፊዚካል ወርልዱን ማለት ነው፣ ኦብጀክቲቭ ሪሊሙን ነው። እና ሳብጀክቲቭ ሪሊሙን ታይም እና ስፔስ የሌለበት አሁን ለምሳሌ if you ask me where is heaven and where does እንደዚህ ሰው ሲሞት የት ሄዳል ብትል it's not going to be again another place in another time. እንደዛ ከሆነ still he needs a physical being objective ሪሊሙስ ከሆነ ከዛ የሚወጣ ሲሆን ከታይም እና ከስፔስ and that's where these people are, celestial የምላችሁ እሱ ነው። ዘላለማዊ የምትሉት ነገር ውስጥ ይገባሉ ማለት yes you can consider time as a subset of eternity. ግን እዚህ ጋር እንደዛ አይደለም። ታይም ውስጥም ሲሆኑ ለምሳሌ ቀይ ባህር አካባቢ የፍቅር ሲናሪዮ አንድ ቦታ ታያላችሁ እና አብረው ምናምን ሆነው all of a sudden they are somewhere else. ያንን ቅስፈት ሪኮግናይዝ አታረጉትም። ግን ሌላ ቦታ ሆነው he asks ቅድም ያልኳችሁን የት ነን ይላታል። now we're in Gannet እና to the point that he can't sense እዛ ያለውን እንትን by the way መጽሐፉ ራሱ ሲጻፍ and I was telling this to Riot yesterday when we were discussing over the phone ምንድነው መጽሐፉ ሲጀምር ምን ብሎ ነው የሚጀምረው? ላንብብላችሁ። መጽሐፉ ሲጀምር ምን ብለን ነበር ያቆምነው ብሎ ነው የሚጀምረው። ሲጨርስም ምን ብለን ነበር ያቆምነው እና ምን ማለት እንደሆነ ይገባችኋል። ይሄ ደራሲ የጀመረበት ቦታ ላይ ነው የሚጨርሰው። and therefore ይሄ ሁሉ ታሪክ የት ነው የሆነው ብላችሁ ስትጠይቁ it's here and now. There is no then and there in this story. Eternity ማለት እሱ ነው አይደለ? አሁን the future is now, the past is now when you talk about eternity. አሁን እኛ eternity ብለን እናስባለን. Still we are traveling through time because objects are revolving around certain stuff አይደለ? ግን if you think out of this object የሚባለው ነገር ባይኖር ታይምም አይኖርም because time is the result of
ኦብጀክት ሪቮልቪንግ አይደር ዴር ኦን አክሲስ ኦር ሳምቲንግ ምናምን ነው አይደለም። አንድ ወር የምትለው መሬት አንድ ቀን የምትለው በራሷ ላይ እንደምትለው ነገር ማለት ነው። እና ይሄ መጽሐፍ ሲጀምር የሚጠይቀውን ጥያቄ ሲጨርስም ይጠይቃል። and I was taken by panic and I felt like by the time I finished reading this book I felt like I was in eternity because I started somewhere and I finished that same whereabout የጀመርኩት ቦታ ነው የጨረስኩት and therefore where am I ስትል ይሄ ፖሲብል የሚሆነው ኤተርኒቲ ውስጥ ነው ማለት ነው። ለዚህ ነው መጽሐፉ ውስጥ የጊዜና ቦታ እንትኖች በደንብ ዲቴል ዲስክሪፕሽን የላቸው። you can see them but you can't feel them. They are beyond and above your feeling. እነሱን ነገሮች አይቻለው ማለት ነው። and therefore እኔ ከሴቲንጉን እንደ ሊሚናል ሪሊም ብየዋለሁ። ሊሚናል ሪሊም ማለት ምንድን ነው? as I told you ኢንተርስቴሻል እንትኑ አለ። ይሄ አሁን ለምሳሌ ስለ ባሌ አካባቢ ስለ አሩሲ አዲስ አበባ ቅድም ስታነብ ነው ታሪኩ የጀመረው ብርሃንና ሰላም አካባቢ ነው አይደለ? ኦብዘርቭ አድርጋችሁ ከሆነ እዛ ጋር ራሱ ቅድስት ምንድን ነው የምትለው? ቅድስት እንዳልኳችሁ በኋላ ኢቮልቭ አድርጋ ዌዘር ለኔ ነው አይ ዶንት ኖ ዌዘር ግን ኢቮልቭ አድርጋ የጠፍሯ መቤት እሷ ናት ብዬ ነው እኔ በደንብ ሳየው እንትን የሆነው። እሷ ሴትዮ ምን ትለዋለች? አራት ሪዝኔብሊ ዲስከስ ሊያደርጉ የሚችሉ ሰዎች ይዤልህ ምን ብያለሁ መጥቻለሁ። ግን አክሮስ ዘ ቡክ those were not important figures አይደሉም። ገብቷቸዋል? ለምን ክሪቲኪው ባይነሪዝም ነው የሚጠቀመው። ገብቷል? ኮኔክት ያደረገው ከማ ጋር ነው? ከእሷ ጋር ነው። and it is when you connect that you can communicate. communication ልትፈጥር የምትችለው ኮኔክት ስታደርግ ነው። when you communicate you can collaborate and mystery of the three C's እዛ ጋር ነው የሚፈጠረው። and I just have seen that ልላችሁ ነው። እና እንትኑ ሊሚናል ሪሊም ነው ስላችሁ በቃ በዚህ በታይም እና በስፔስ የተያዘው ሴቲንግ የምንለው እና ያኛውን ሴቲንግ ካል ነው ማለት ነው። ምክንያቱም ታይም ኤንድ ስፔስ የለም፣ ታይም ምናምን የምትሉ ቦታና ጊዜ የለም። ግን እሺ እንደዛ ብንለው እንደዛ አሁን ፐርሲቭ እንዴት እንደምታደርጉት አላውቅም። በእነሱ መካከል ሴሌስቴሽያል የሆነውን ነገር ከዚህኛው ጋራ ትራንሰንደብል አድርጎታል። they are one and the same and at times you get confused if they are even together and ወይም አንዱ የሌላው ፍሊፕ ሳይድ ነው ወይ እስክትሉ ድረስ ሊመስላችሁ ይችላል። እና በደንብ ነው በዛና በዚህኛው ወርልድ ትራቭል የሚያደርገው ማለት ነው። እና ሴቲንጉ ላይ ይሄ ነው ያለኝ ኮሜንት and this is also a unique departure በእኛ ሊትሬቸር ውስጥ there are stories whereby ዲቫይን እንትኖች አሁን ለምሳሌ እኔ ማስታውሰው አለ ዶክተር ፋውስተስን አይታችሁ ከሆነ አንድ አይ ቲንክ ሶፎክሊስ መሰለኝ የጻፈው የግሪክ ኦልድ ሊትሬቸር ነው። የሆነ መላእክትና ሰይጣናት ምናምን እንደዚህ፣ ግን ሴቲንጋቸው የት ነው? መሬት ናት። we always bring down deity እና እዚህ አምጥተን ነው አይደለ ዲል የምናደርገው ከነሱ ጋር። we call upon God. what does that mean? we call him to come down around us. እንደዛ ነው አይደለም? prayer እኮ እንደዛ ነው። and we don't because we're not able to ascend ለማድረግ ስለማንችል ነው። እዚህኛው ጋር ግን ascending capability እንዳላችሁ
that person, that character, has no problem to travel between the two realms. And the woman does not have a problem. እዚህ መሬት ላይ እንደ ሰው ፊዚካል እንትን ኖሯት የሚዳሰስ የሚታይ የሚቀመስ ኢቨን ሴክሹዋል ፕራክቲስ ማድረግ የሚችል አይነት እና እንደዚህ አይነት ሰው ሆና ታያታላችሁ። and other worldም ላይ for your surprise even love is the most it's like the crux of the matter. እዛኛውም ዓለም ላይ ራሱ ፍቅር is just a pillar. ምክንያቱም እዛ ሲሄዱም የሚቀጥለው ነገር አብሯቸው ፍቅር እንደሆነ ትመለከታላችሁ ማለት ነው። and from my observation ይሄ ኦተሩ I don't want to talk about him ግን ከዲምቢቾ ጋር የተወሰነ ፐርሰንቴጅ ኮኔክሽን ካለው ምናልባት he is a believer of love ማለት regardless who the person is, he can be anybody as long as there is a term of relationship created through and by love, and that's where intimacy comes ብሎ የሚያስብ ይመስለኛል ማለት ነው። language and style as semantic እኔ ላንጉጁ ላይ ጥቂት ነገር ነው ማለት የምፈልገው። እርግጥ ነው ቋንቋው በጣም አጭር ነው ስላችሁ ላይክ subject verb object look above is a student አይነት ነገር very simple structure ነው እና ይሄን አይነት ስትራክቸር ብዙ እንደዛ የሚጽፉ ሰዎች አሉ። I can just mention ጆርጅ ኦርዌልን መጥቀስ ይቻላል። ከኢትዮጵያ ደራሲዎች ባሉ ግርማ ምናምን መጥቀስ ይቻላል። ባሉ ግርማ የአንድን ሴት ውበት ለምሳሌ ሉሊትን ጠይም ጣዖት ነው ይላል። just that's it ጠይም ጣዖት እና እንዴት ሾርት እንደሆነ ተመልከቱ። እና እንደዚህ አይነት አጻጻፍ ስልቶች ታያላችሁ። ግን the difference in here ምንድነው? ከኮንሽስ ማይንድ የሚመጡትና ከአንኮንሽስ ማይንድ የሚመጡት ወይም ከሳብኮንሽስ ማይንድ የሚመጡት ንግግሮች፣ ገለጻዎች ራሱ let me just tell you this አሁን የሆነ በቃ ሀት የሆነ እንትን ውስጥ ሲገባ he loses his wakefulness a conscious state of mind እንትን ያደርገዋል እና እንደ በቃ እንደ እብድ እንደ subconscious ይሆናል እና wild ይሆናል ማለት ነው። for instance when they're about to make sex right እና እንደ wild ነው የሚሆነው እና ስታዩት it's not because the author is ባለጌ ምናምን የምትሉት አይነት ሰው ስለሆነ አይመስለኝም። ግን he's trying to show us the wild part of our life while we're acting subconsciously አይነት ነገር ነው የምታዩት ማለት ነው። እንደዚህ አይነት ነገር ላይ የሚናገረውን ሰውየውን ስታዩት totally is a different wording ገብቷል እና ማንንም አፍርም ለማንም ደንታ የለውም ምናምን because he's subconsciously ነው የሚያደርገው he's not conscious of anything ገብቷቸዋል or unconsciously ነው የሚያደርገው and when you are in your subconscious mind or whatever you get more freedom to yourself እንደዚህ አይነት ነገር አይቻለሁ እና ሲሪየል ላንጉጅ ነው የሚል እንትን አለኝ። ሌላ እንትኑ እንዳልኳችሁ ፈርስት ፐርሰን ናሬሽን ይመስላል ግን I was reading it yesterday as well and before yesterday and so on and so forth and after I wrote this
paper, I just changed my mind. First person narration ይምሰል እንጂ in fact ቡኩን ናሬት የሚያደርጉት ሁለቱም ናቸው። ሁለቱም ከተለያየ ፐርስፔክቲቭ ነው ናሬት የሚያደርጉት። The guy narrates it from the terrestrial side of the world and she narrates it from the other side of the world. እንደዛ ነው እና ላንጉጁ ያንን አይነት ነው እንበልና ወደ ዋናው ፖይንት ልውሰዳችሁ, which is the genealogy of devil. እና ቅድም ያነበብኩላችሁ ክፍል ትዝ ይላችኋል ስለ አይደንቲቲ በስማችን ጥሩን እንጂ ምናምን ካለች በኋላ እንግዲህ አድምጡ ማለት ጂኒዮሎጂ ኢንሄሪተንስ አንድ ነገር ነግሬያችኋለሁ። ይሄ ገጸ ባህሪ የአባት ስም እንኳን የለውም። does it give you sense? ማለት አባቱን እንኳን አያውቅም፣ እሱም ብቻ ነው የሚያውቀው ማለት ነው። and I don't know ስለ ወንድሙ ምንም አላውቅም። ያቶ ገዳ ልጅ እንደሆነ አውቃለሁ፣ ግን በዚህ ታሪክ ያ እንኳን ሰው የሚታወቅ አይመስልም። it is like he lived a life without parents, without nobody around him, without brothers, without family, without ድንቢጮ እንደዚህ አይነት ሰው ነው። እንደዚህ አይነት ሰው ነው። I don't know እንትን አሶሲዬሽኑ እና he doesn't even care about በቃ አንድ ሰው ራሱን ነው ሪፕሬዘንት እንዲያደርግ የሚፈልገው። ግን እዚህ ጋር ስትመጡ ምን ትለዋለች?